በ40/60 አከፋፈል በጉጉት ሲጠበቅ የነበረውን አዲሱን ሳይታችንን መገናኛ ጫካ ፕሮጀክት ላይ ይዘንላችሁ ቀርበናል። ከባለ 1 እስከ ባለ 3 መኝታ በአንዴ ለምትከፍሉ ደንበኞቻችን የ35% እውነተኛ ቅናሽ አድርገን ባለ 1 መኝታ በ4 ሚሊዮን 800 ሺህ ብር፣ ባለ 2 መኝታ በ7 ሚሊዮን 300 ሺህ ብር፣ ባለ 3 መኝታ በ9 ሚሊዮን 700 ሺህ ብር ይዘንላችሁ ቀርበናል። በአንዴ መክፈል ለማትችሉ ደንበኞቻችን ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ወይም ደግሞ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ሁለተኛው 40%ን አሁን ላይ ከፍላችሁ 60%ን ቤቱን ስትረከቡ የምትከፍሉበትን እድል አመቻችተናል። ልብ ይበሉ፣ ይህ ሳይታችን ማስረከቢያ ጊዜው 3 ዓመት ሲሆን ውጭ ሀገር ለምትገኙ ደንበኞቻችን እዛ ባላችሁበት ውላችሁን ለመላክ ዝግጅታችንን ጨርሰናል። ለበለጠ መረጃ በ0974 60 7676 ላይ ይደውሉ። ጤና ይስጥልኝ ተመልካቾቻችን፣ ለቀን የደረሱንን ዋና ዋና ጉዳዮች እናቀርባለን። ፕሬዝዳንት ትራምፕ የሆርሙዝ ሰርጥ የአሜሪካ መሬት እንደሚሆን ገለጹ። ኢራን ወሬና ተግባር ለየቅል ነው ብላለች። አሜሪካም ጦርነቱን ለመቀጠል የመሳሪያ እጥረት ገጥሟታል መባሉን ተከትሎ የተለያዩ ጥያቄዎች መነሳት ጀምረዋል። በየጊዜው ለጦርነት የሚፈሰው ገንዘብ የት ገባም? ለመሆኑ አሜሪካም ከመስከረሙ የሽብር ጥቃት በኋላም በመላው ዓለም ላካሄደችው ዘመቻ ምን ያህል ገንዘብ አወጣች? ዘመቻዎቹስ ምን ይመስላሉ? በዝርዝር እንመለከታለን። የተፈጥሮ አደጋም ዓለምን ክፉኛ መፈታተን ቀጥሏል። አውሮፓ በሙቀትና ሰደድ እሳት፣ እስያም በጎርፍና አውሎ ነፋስ እየተመቱ ናቸው። ዛሬ ማለዳም በኢንዶኔዥያ በሬክተር ስኬል 7.7 የተመዘገበ የመሬት ነውጥ ተከስቷል። ዝርዝሩ እንደደረሰን እናቀርባለን። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። ፕሬዝዳንት ዶናልድ ትራምፕ አሜሪካም የሆርሙዝን ሰርጥ የራሷ ግዛት ልታደርግ እንደምትችል ገለጹ። ፕሬዝዳንት ትራምፕ በኒውዮርክ በተካሄደ ዝግጅት ላይ አሜሪካ ኢራንን ካሸነፈች በኋላ በቅርቡ የሆርሙዝ መተላለፊያን የአሜሪካ ግዛት አድርገው ለማወጅ እቅድ እንዳላቸው ገልጸዋል። ትራምፕ አክለውም በሰኔ 2025 በነበረው የ12 ቀናት ውጊያ አሜሪካም በቢ52 ቦምብ ጣይ አውሮፕላኖቿ በኢራን ላይ ጥቃት ባታደርስ ኖሮ ኢራን የኒውክሌር መሳሪያ ባለቤት ትሆን ነበር ብለዋል። ኢራን በፍጹም የኒውክሌር መሳሪያ እንድታገኝ አንፈቅድም ሲሉም አቋማቸውን ደግመው ገልጸዋል። የኢራን ውጭ ጉዳይ ሚኒስቴር ለትራምፕ ንግግር በሰጠው ምላሽ ድርጊት እንደ ማውራት ቀላል አይደለም ብሏል። የሆርሙዝ መተላለፊያን በጦር መርከብ ወይም በምርጫ ቅስቀሳ ንግግር መውሰድ አይቻልም ሲል አክሏል። የሆርሙዝ ሰርጥ ድሮም የኢራን ነበር፣ ወደፊትም የኢራን ሆኖ ይቀጥላል። መዘጋቱም ሆነ መከፈቱ በኢራን ትዕዛዝ ብቻ ይወሰናል በማለት መልሷል። ይሄ የሁለቱ ሀገራት ቃላት ልውውጥና ፍጥጫ በዓለም አቀፍ የነዳጅ ንግድ መስመር ላይ ከፍተኛ ስጋት የደቀነ ሲሆን በአሜሪካም የነዳጅ ዋጋ እንዲጨምር ማድረጉ ታውቋል። የባህር ላይ እገዳው ኢራን የነዳጅ ኤክስፖርት ገቢዋን እንድታጣና በየቀኑ አበይት የውጭ ምንዛሪ እጥረት ውስጥ እንድትገባ አድርጓታል ይላሉ በሌላ በኩል ተንታኞች። የዋጋ ንረት፣ የሪያል የኢራን ገንዘብ መውደቅና መሰረታዊ ሸቀጦች እጥረት በህዝቡ ዘንድ ከፍተኛ ቅሬታ በመፍጠር አስተዳደሩ ውስጥ የሚደርስበት ማለትም አስተዳደሩ በውስጥ የሚደርስበትን ጫና መቋቋም እንዳይችል አድርጎታል። የፋይናንስ እንቅስቃሴዎች መታገዳቸው ለክልላዊ ወታደራዊ ቡድኖችና ለሀገር ውስጥ መከላከያ የሚመደበውን በጀት አጥቦታል። በሌላ በኩል ኢራን ላለፉት 10 ዓመታት በከባድ ማዕቀብ ውስጥ የኖረች በመሆኗ መደበኛ ያልሆኑ የንግድ መስመሮችን፣ የጦር ገበያ ነዳጅ ሽያጭን ጨምሮ የመጠቀም ረጅም ልምድ አላት። በዋሽንግተን በኩል የሚደረግ ከባድ ጫና በኢራን የፖለቲካ አመራሮች ዘንድ እጅ መስጠት ተደርጎ ስለሚወሰድ ውይይት ከመጀመሩ ወይም ደግሞ ውይይት ከመጀመር ይልቅ ግጭቱንና ግትርነቱን ወደ መግፋት ሊያመራ ይችላል። ማዕቀቡን የማያከብሩ እንደ ቻይናና ሩሲያ ያሉ ሀገራት በድብቅ የምግብ የቴክኖሎጂና የፋይናንስ ድጋፍ ሊያደርጉ ይችላሉ። የዋሽንግተን ስልት ኢራንን ወደ ውይይት ጠረጴዛ ለማምጣት
ከፍተኛ ዕድል ያለው ቢሆንም ውጤቱ የሚወሰነው ኢራን የውስጥ ኢኮኖሚዋ ቀውስን የመቋቋም አቅሟና በአንጻሩ አሜሪካም ከበባውን ማዕቀቡንና እንዲሁም ሌሎች ጉዳዮችን በረጅም ጊዜ የማስቀጠል ፖለቲካዊ ፍላጎቷ ላይ ነው። ታዋቂው የፖለቲካ ተንታኝ ዳን ግሬዘር በበኩላቸው አሜሪካውያንና ዓለም ወሳኝ ጥያቄ ሊያቀርቡ ይገባል ይላሉ። ከመስከረሙ የሽብር ጥቃት ወዲህ በአሜሪካም የታጠቁ ኃይሎችና በውጭ ሀገራት ጦርነቶች ላይ ትሪሊየን ዶላሮች ወጥተዋል። ነገር ግን አሁን ባለው የረዘመ ግጭት ወቅት አሜሪካ በቂ የረጅም ርቀት ጥይቶችና ሚሳኤሎች እጥረት ሲያጋጥማት ያ ሁሉ ሀብት ወዴት ሄደ የሚለው ተገቢና አሳሳቢ ጥያቄ ነው። አሜሪካም በጦርነት ወቅት ውድ የሆኑ ጥይቶችንና የጦር መሳሪያዎችን በፍጥነት የመተካት አቅሟ መዳከሙ ትልቅ ስልታዊ ችግር መሆኑን ያሳያል ይላሉ። የጦር ዕቅድ አውጪዎች ግጭቶች አጭር ይሆናሉ ብለው በመገመታቸው ለረጅም ጊዜ ውጊያ አለመዘጋጀታቸውን ያጋልጣል። ይሄ ትንታኔ ወታደራዊ ወጪዎች መጨመራቸው ብቻውን ሙሉ ዝግጅት ማለት እንዳልሆነና የወታደራዊ ኢንዱስትሪው ዘርፍ ያለበትን ስር የሰደደ ችግር በግልጽ ያሳያል። ዳን ግሬዘር ያነሱት ሐሳብ በቀላሉ የፖለቲካ አስተያየት ብቻ ሳይሆን በአሜሪካም የውጭ ጉዳይና የመከላከያ ፖሊሲ ላይ ላለፉት 20 ዓመታት ሲንከባለሉ የቆዩ ስር የሰደዱ ችግሮችን የሚነካ ጥልቅ ትንታኔ ነው። ከመስከረም የሽብር ጥቃት ወዲህ አሜሪካም በኢራቅ በአፍጋኒስታንና በሌሎች ቀጠናዎች ላካሄደቻቸው ጦርነቶች ከ8 ትሪሊየን ዶላር በላይ ወጪ አድርጋለች። ጥያቄው ይሄ ሁሉ ሀብት ለጦር መሳሪያ ማሻሻያና ለዝግጁነት ካልሆነ ወዴት ሄደ ነው። ምላሹ አብዛኛው ገንዘብ ለትልልቅ የመከላከያ ተቋራጮች ትርፍ፣ ለአጭር ጊዜ የውጊያና ለአስተዳደራዊ ወጪዎች እንጂ የረጅም ጊዜ የኢንዱስትሪ ማምረት አቅምን ለመገንባት አልዋለም። ዘመናዊ የረጅም ርቀት ሚሳኤሎችና ጥይቶች ለመስራት የላቀ ቴክኖሎጂና ረጅም ጊዜ ይጠይቃሉ። አሜሪካ በአሁኑ ወቅት እነዚህን ውድ ሚሳኤሎች በጥቂት ቀናት ወይም ሳምንታት ውስጥ ተኩሳ ከጨረሰች በኋላ በፍጥነት ተክቶ የማምረት አቅሟ በጣም ዝቅተኛ ነው። አንድን የላቀ ሚሳኤል መልሶ ለመስራት ወራት ወይም ዓመታት ሊወስድ ይችላል። ይህም በአጭር ጊዜ ውስጥ አሜሪካንን ለከፍተኛ የጦር መሳሪያ እጥረት ይዳርጋታል። የአሜሪካ ወታደራዊ ዕቅድ አውጪዎች ለብዙ ዓመታት ትኩረት ያደረጉት አጫጭርና ፈጣን ጥቃቶች ላይ ነው። ከኢራን ወይም ከሌሎች እኩል አቅም ካላቸው ሀገራት ጋር የሚደረግ የረዘመና ከፍተኛ ሀብት የሚጨርስ ጦርነት ያጋጥማል ብለው አልገመቱም ነበር ይላሉ ሌሎች የፖለቲካ ተንታኞችም። የፖለቲካ መሪዎች እንደ ዶናልድ ትራምፕ ያሉ አሜሪካም የማይሸነፍና ያልተደፈረ የጦር ኃይል አላት ብለው ቢናገሩም መሬት ላይ ያለው ወታደራዊ እውነታ ግን ሌላ ነው። የጦር መሳሪያ እጥረቱ በፖለቲካ ንግግርና በመሬት ላይ ባለው እውነታ መካከል ያለውን ትልቅ ልዩነት አሳይቷል። ዳን ግሬዘር የሚያሳስቡት ቢኖር አሜሪካም በወታደራዊ ዘርፍ የምትታወቀው ወይም ደግሞ የምታወጣው ከፍተኛ ገንዘብ ለሀገሪቱ እውነተኛ ደህንነትና ለረጅም ጊዜ ጦርነት ዝግጁነት አልዋለም። ይልቁንም ስር የሰደደ ምርትና የዕቅድ ድክመትን ደብቆ ቆይቷል የሚለውን እውነታ ነው። ከመስከረሙ የሽብር ጥቃት በኋላም አሜሪካም በአፍጋኒስታን ብቻ ሳይሆን በኢራቅ፣ ሶሪያም፣ ፓኪስታን፣ የመካከለኛው ምስራቅና አፍሪካ ያሉ ሀገሮች የጸረ ሽብር ዘመቻዎች አካሂዳለች። ዋና ዋናዎቹ አፍጋኒስታን፣ ኢራቅ እንዲሁም ደግሞ አይሲስን ለመዋጋት በኢራቅና ሶሪያ የተካሄደ ዘመቻም፣ በተጨማሪም አሜሪካም ፓኪስታን፣ የመካከለኛው ምስራቅ፣ ሶማሊያ፣ ሊቢያ፣ የሳህል አካባቢና ፊሊፒንስ ውስጥ የጸረ ሽብር ዘመቻዎችና የአየር ጥቃቶች አካሂዳለች። ብራውን ዩኒቨርሲቲ እንደሚገልጸው አሜሪካ በአሁኑ ወቅት በ78 ሀገሮች የጸረ ሽብር እንቅስቃሴዎች እያካሄደች ነው። አሜሪካ ማለትም የጦርነቱ ወጪ ከመስከረም ሽብር ጥቃት በኋላ እስከ 2022 ጠቅላላ ወጪው 8 ትሪሊየን ያህል ይገምታል። ወደ ሌላ መረጃ ስናልፍ በኢንዶኔዥያ ዛሬ ማለዳ በተከሰተ በሬክተር ስኬል 7.7 የተመዘገበ የመሬት መንቀጥቀጥ ቢያንስ 14 ሰዎች መሞታቸውና በርካቶች መጥፋታቸው ተነገረ። በአደጋው በርካታ ሕንፃዎች ፈርሰዋል።
የመሬት መንቀጥቀጡ በፍሎሬስ ደሴት ከሌሊቱ 11 ሰዓት ገደማ ላይ የተከሰተ ሲሆን የኢንዶኔዥያ ሜትሮሎጂ ኤጀንሲ የ15 ኪሎ ሜትር ጥልቀት እንዳለውና ከባሊ ደሴት በ1000 ኪሎ ሜትር ገደማ ርቀት ላይ መከሰቱን ገልጿል። በ40/60 አከፋፈል በጉጉት ሲጠበቅ የነበረውን አዲሱን ሳይታችንን መገናኛ ጫካ ፕሮጀክት ላይ ይዘንላችሁ ቀርበናል። ከባለ 1 እስከ ባለ 3 መኝታ በአንዴ ለምትከፍሉ ደንበኞቻችን የ35% እውነተኛ ቅናሽ አድርገን ባለ 1 መኝታ በ4 ሚሊዮን 800 ሺህ ብር፣ ባለ 2 መኝታ በ7 ሚሊዮን 300 ሺህ ብር፣ ባለ 3 መኝታ በ9 ሚሊዮን 700 ሺህ ብር ይዘንላችሁ ቀርበናል። በአንዴ መክፈል ለማትችሉ ደንበኞቻችን ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ወይም ደግሞ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ሁለተኛው 40%ን አሁን ላይ ከፍላችሁ 60%ን ቤቱን ስትረከቡ የምትከፍሉበትን እድል አመቻችተናል። ልብ ይበሉ፣ ይህ ሳይታችን ማስረከቢያ ጊዜው 3 ዓመት ሲሆን ውጭ ሀገር ለምትገኙ ደንበኞቻችን እዛ ባላችሁበት ውላችሁን ለመላክ ዝግጅታችንን ጨርሰናል። ለበለጠ መረጃ በ0974 60 7676 ላይ ይደውሉ።